እንግዶች ከሞን አፌና ሰላም የኛ ቅን ግራ ለማጋባት ያመጣት ነው ይመስላል። ትንሽ ሲያምታታው ለወሰው እንጂ ሁሉም የኢትዮጵያ ሕዝብ ይወዳቸዋል ከሌባ በስተቀር። ፋዘር ያራዳን ህዝቡን ጉድ ያሰኘ ነጠላውን ለቆ ምን ብሎ እያንጓደ ክላሽ ይዣል ታንክ ላይ ቆሜያል ውስጡ ገብቻለሁ ፎቶግራፍ ማንንም እንዴ ጥራሁን ልክ ነህ። አሁን ለብ ብሎልሃል። እዛም ለብ አድርገውሃል። ከዛ ኧረ ቆይ ዝም ብላችሁ ከምትሄዱ ውጭ እንጠብቃለን። እጁ ሳት እግሩ ሳት ያገኘውን ማንሳት ካንገት ላይ ቢያጣ ወርቅ ያነሳል ንቅሳት። አጥበው አጠቡኝ ነው ማለት ነው። መጥሪብ ራሱ አብስለም ብሰጥ ይቀበላል። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ። ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ልዋሽ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። እኛ ዋሸው እንዴ ነው። ያ ቦንግ 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 ያ ያ ና አይ አይገርም። ማርቆስን ለካ ህዝቡ ማን ረስተን እኮ ያው ነበር። ና አረፍ በል አረፍ በል። ክቡራትና ክቡራን ተመልካቾቻችን እንሆ ቀጠሯችንን አክብረን ዛሬም ተገኝተናል። ዋሸው እንዴ ተጀምሯል። የዛሬው ተመልካቾቻችን ያማዙኪ ሾቶካን ካራቴ ዶ ክለብ ናቸው። የ2017 የአሹሃራ ኦል ስታይል የኢትዮጵያ ሻምፒዮና ላይ በሹቱካን ካራቴ አዲስ አበባን በመወከል 9 ወርቅ 4 ብርና 3 ናስ በማምጣት የውድድሩ አጠቃላይ አሸናፊ ሆነዋል። እንዲሁም ሌሎች ተመልካቾቻችን ከራዲዮን የኪነ ጥበብ ማሰልጠኛ ተቋም የመጡ ናቸው። እናንተ እጅግ አድርገን እናመሰግናለን። ዛሬም የሚገርሙ እንግዶች ነው የጋበዝ ነው። ሌላ ጊዜ ለየብቻ ነበር እንግዶች የምትጋብዙት። የዛሬው እንግዶቻችን ተነጣጥለው አያውቁም። እኛም ሁል ጊዜ አንድ ላይ ሆነን ስናያቸው እጅግ ነበር የምንደሰተው። ዛሬም ለየብቻ እናስገባቸው በጋራ አይደለ? በጋራ አስገባቸው። እንግዶች ከሞን አቤና ሰለሞን እንግዶች ከሞን አቤና ሰለሞን 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 አቤና ሰለሞን ይሄ አሁን የሰማችሁትን ሙዚቃ ታውቁታላችሁ እናንተ ወጣቶች ትንንሾች ልጆች ናቸው፣ ግን መላው የኢትዮጵያ ሕዝብ ሁሉም ያውቃል። አቤና ሰለሞን ማለት የማይነጣጠሉ አንድ የሆኑ የፖሊስ ፕሮግራም አዘጋጆች ምርጥ በጣም የምናከብራቸው ትልልቅ ቁም ነገሮችን የሚያስተላልፉ አንድ ጊዜ አረፍ በሉልን። እጅግ የሚገርም ነው። ተወዳጁ አቤና ሰለሞን ስለመጣችሁ እጅግ አድርገን የምናመሰግነው። በእውነት በኢትዮጵያ ቴሌቪዥን የፖሊስ ፕሮግራም ሁሉም ሰው እኮ ነው። በዛች ሰዓት በምትተላለፍባት ሰዓት ማንም አይቀርም፣ ሁሉም ሰው የሚያየው ፕሮግራም ነበረ።
እጅግ በጣም ለአብዛኛዎቻችን ትልቅ ትዝታ ያለብን ፕሮግራም ነው ስታቀርቡልን የነበራችሁትና ከፖሊስም ከህግም አኳያ ብዙዎችን አስተምራችኋል። ዘና በሚያደርግ መልኩ ለሀገር ባለውለታ ስለሆናችሁ በቅድሚያ እንግዲህ የጥላሁንን ዛሬ በጣም ትልበል ከመቀመጫችን ብድግ ብለን ክብራችንንና ምስጋናችንን እንገልጽላችኋለን። ዘና በሚያደርግ መልኩ ነበር የሚቀርብ። አርቲስቶች ይቀርቡ ነበር፣ የተለያዩ ሰዎች ይቀርቡ ነበር። አቀራረባቸው በጣም የተለየ ነው። ሙዚቃዋ ከጆሮአችን ላይ አትጠፋ። ፖሊስ ፕሮግራም መጣ ሲባል በእውነት ነው የምላችሁ፣ ይሄ የኢትዮጵያ ሕዝብ የሚያውቀው ነው። ዋሻው አልዋሻው እኮ እናንተን ለምን ታዲያ እናንተን አወቅናችሁ? ልናውቃችሁ ከቻልነው በስራችሁ ነው። ስለዚህ የተከበረ ሙያ ነው። እኔ በጣም ይቅርታ አድርጉልኝና በመጥፋታችሁ ራሱ በጣም ቅር ብሎኛል። በጣም የሚወደዱ ፕሮግራሞች ከአይናችን ሳይጠገቡ ቶሎ ይጠፋሉ። ለምን እንደጠፋችሁ ራሳችሁ ምክንያቱ ስለምትነግሩ ነው። አልጠገባቸውም። ሰርፕራይዝ አላቸው። አሁንም በድጋሚ እንደዚህ ቆመን ብድግ ብለን እንደገና እናከብራለን። በቆምንበት በህይወቴ ላይ እኔ በጣም የሚገርመኝ መዝናኛ ፕሮግራሞችን ያው ነው ተፈጥሮ የሆነው እንግዲህ መዝናኛ ነው አይደል? ለመዝናኛም የተፈጠርኩ ልጅ ስለሆንኩ የሚገርማችሁ ግን ፖሊስ ፕሮግራም በፍጹም አያመልጠኝ። አንደኛ ግርማ ሞገስ አላችሁ። አይታችሁ እንደሆነ የፖሊስ ፕሮግራም ግርማ ሞገስ አለው። ከመግቢያው ሙዚቃ ጀምሮ ሶልም አቤም ሌሎችም አሏቸው አባላቶችና እንደገና ሪፖርተሮች አላቸው። ሲመጡና ሲያቀርቡ የአቤ ግርማ ሞገስ ልክ ሲመጣ የሶል የሚያቀርቡት አቀራረብ እጅግ በጣም ታዝኑና ወይኔ የፈለጠው ቆረጠው ይሄ ሰውዬ ብለህ ደግሞ ትንሽ እንዳለፈ በዜናው መካከል የሚያስቅ ጨልፋ ሰርቆ የተያዘ ሰው ሲቀርብበት በጣም ያዝናናል። እውነት በክብርና በፍቅር የምናያችሁ በኋላ እኔ ከሰለሞን የወሰድኩት ግብአት አለ፣ እሱ በኋላ ወራለሁ። ግን እውነት በጣም እንወዳችሁ። በፖሊስ ፕሮግራም ብቻ ሳይሆን በአይምሮቼን ስላላችሁ ያበረከታችሁት እግዚአብሔር አምላክ ብድር ይክፈላችሁ። ግን ኮማንደር አቤ ካቀረባቸው ፕሮግራሞች መካከል የማይረሳኝ ዛፍ ላይ ወጥቶ አልወርድም ያለው ብሎ እባክህ ውረድ መንግስት ችግርን ይፈታልሃል ያለው አቤ ንገረን እሱ። አዎ ሁሉም ሰው አሁን ደግሞ እያየው ነው። የሩቅ ጊዜ ዜና ነው፣ ግን በጣም አስገራሚ ነው። ግለሰቡ ከቤተሰቡ ጋር ይጣላል፣ ከሚስቱ ጋር ነው እና የሱ ቤተሰቦች ደግሞ ለሱ ያደላሉ፣ አባቱ ጭምር ለሷ ያደላሉ እና በጣም ብስጭት ይላል። በዚህ ምክንያት ጫካ ገባ። ከጫካም እዛ ዛፍ ላይ ወጣ እና እዛ አካባቢ ላይ በጣም ተረበሸ። ቤተሰቡ የሚታወቅ ሰው ስለነበረ ረብሻ ሆነ። የወረዳ የቀበሌ የጎጥ ነዋሪ ሁሉ ተሰበሰበ እና ራሱን ሊያጠፋ ነው ተብሎ ተነገረ። ወጣ ዛፍ ላይ በሸንጎ ነው የተወጣው። ያያችሁት አሁን ዜናው እየተደገመ እያለ ነው እና አትሊስት ሰው መሞት የለበትም ክብር ነውና ለመኑት። ያው የተባለውን ነገር ሰምታችሁታል። መንግስት ችግርን ይፈታላል፣ እባክህ ውረድና ንገረን፣ ሁሉ ነገር ይስተካከልላል የተባለው ተባለ። አልወርድም አለ። ያው እንግዲህ ቆይቶ ሁኔታዎች ከጊዜ በኋላ ተፈቱ። ግን እኔ የሚገርመኝ ዛሬ ላይ ሆኜ ሳስበው በዛን ጊዜ ያን ያህል ቆይተው የለመኑት ሰዎች እኮ ጥለውት ቢሄዱ ማታ እንዴት እንደሆነ ዘብ ሆኖ የሚጠብቀው ሰው አልነበረም። ወርዶ ሰው ዛፍ ላይ ቆይቶ ብዙ ችግር ሰው ጠዋት ሊመጡ ይችላሉ ብሎ እንደሚወጣ ነው የምጠረጥረው። ዜናው ግን በኋላ ወረደ። ዛፉን ልንቆርጠው ነው ሲሉት ወረደ። የሚገርም ዜና ነበር። በጣም አንድ ጊዜ ደግሞ የሚገርም ነገር 3 ወር ምናምን ነው የቆየው ዛፉ ላይ። በጣም ቆይቷል እኮ ብዙ ታች ወርዶ እየወጣ ነው እዛው ሆኖ ሁሉ ነገር። የሚገርም የነበረው እኛም መሰለ ምግብ ግን ይላክለት ነበር። ምግብ በገመድ እየተላከለት በገመድ እየበላ ሁሉ ነገር በገመድ ነበር የሚያደርገውና አቤ እንዳለው እና ተለምኖ ምን ብሎ ድንገት ጠዋት መጥተው ምግብ ሊያቀብሉ ሲሉ ወርዶ ወዴት እንደሄደ አይታወቅም። ወደ ቤተሰቦቹ ገብቷል። ተቀላቀለ። ስለዚህ ምግብም ይበላ ነበር፣ ሁሉ ነገር እሱ እኮ ራሴን አጠፋለሁ ሳይሆን ወደ ስፔስ እጠፋለሁ ለማለት ነው። እዛ ላይ እኮ ቀላል ነበረ። ያው ከፖሊስም ባለው አልወርድም ነው ያሉ አይደል? ምግብ ይላክለታል አይደል? ንጹህ ያልሆነ ቲማቲም መላክ እኮ
ወንጀልን በወንጀል መከላከል አይቻልም። ነገረው። ስለዚህ ሌላ ወንጀል ሰርተህ ወንጀለኛ ማውረድ አይቻልም። አቼቶ አድርጉ ይላል። አይ ያ ሁሉ እኮ ልመና ጉዳት እንዳይደርስበት እንጂ በአንዴ ይባል ነበር። ግን አይ ክብር ነው። ግን እንደዛ ክብር መሰጠቱም ይመስለኛል ለሰው ልጅ ያለው ክብር ነው። በቃ ክብር ስለተሰጠውም ሊሆን ይችላል። ያን የዋህም ነው። ጊዜውም ጥሩ ነው። ለመሰለ አሁን አንድ ሰው እንዲህ ላይ ቢወጣ ራሱን ቻለ ነው። ብዙ መዝናኛዎች ይቀርቡ ነበር። የሚገርመኝ አንድ ጊዜ የበዓል ፕሮግራም ላይ አዋሳ መሰለኝ የተሰራውና ሂቦንጎ የሚለው ዘፈን የወጣ ጊዜ የስንታየው የወጣ ጊዜ የበዓል ፕሮግራም የፖሊስ ፕሮግራም ላይ አቤ ድራም እየመታ ሙዚቃ መሳሪያ የተጫወተ እዚህ ይላል። እስቲ ስለሱ ነገር ንገረን ሰሌ። ማርቆስ እስካሁን አላየውም ማለት ነው። የዛን ጊዜ ወይ ሰርፕራይዝ ሆኜ ነው ማለት በጣም የሚገርም ነው። በጣም ተወዳጅ የሚያምር ነበር ነገር ነውና ለምን እንደዛ እንደሆነና እስቲ ያለውን ነገር ንገረን። ኦኬ ባጭሩ ለምን ብዙ ጊዜ ስለደጋገምኩት ሰውም ተመልካች ይሰለቻል። የገና በዓል ይመስለኛል ወደ አዋሳ ስንሄድ ስንታየው ሂቦንጎን ኦልሬዲ ደውለን አገኘን በስልክ ማለት ነው። እና አብሮን ሊሰራ ሂቦንጎ ያን ጊዜ ብዙም አልታወቀም፣ ግን በቃ መሰማት ተጀመረ። ሂቦንጎ ደስ ይላል። እኔ ራሱ እስካሁን ትርጉሙ ምንድነው ብትለኝ አላውቀውም፣ ግን ስንጫወት ጊታሩ ምናምን ደስ ይል ነበር። እዛ ሄደን እንደነገ ቀረጻ ሊደረግ እንደዛሬ ቢደወል ስልኩ አይነሳም። እኛ ኦልሬዲ ስንታየው ሂቦንጎ ይኖራል ብለን ወሰነን። እዛ እንግዲህ ቁጭ ብለን ግራ ገባን። እሱ ነው ያለው ዘፋኝ በዛ ጊዜ ማለት ነው። ስለዚህ ምን ይሻላል ምናምን እያልን ያው ሻይ ቡና እያልን ነበር ማለት። በዛ መሃል ምን ትዝ ይለኛል፣ አበበ የምርን ድራሚስት ነው፣ የታወቀ ነው። በነገራችሁ ማታውቁ ካላችሁ በዚህ አጋጣሚ አቤ በደንብ ነው ድራም የሚመታው። ሙዚቀኛ አስተዋውረዋል። ሌሎች በአጋጣሚ በነገራችሁ ላይ የኛ ህዝብ ግንኙነት ማለት ሙዚቀኛው ኛኛ ያለበት ይባላል። ጋዜጠኛ፣ ስፖርተኛ፣ ሙዚቀኛ ምናምን አንድ ዲፓርትመንት ነው እና ሙዚቀኞች በሆነ አጋጣሚ ወይ ካለቃ ሲጣሉ ወይ የሆነ ነገር ሲሆኑ ወደ ቴሌቪዥን ነው የሚመጡት እና ሾፌሩ ያረጋል ይባላል። ሳክስፎኒስት የነበረ ነው። ማሙሽን ታውቁታላችሁ። ማሙሽም እንደዚሁ ሳክስፎን ነው። ዳንኤል ዳምጦ የሚባል ዘፋኝ አጋጣሚ ክሩብ ውስጥ አለን ማለት ነው። ስለዚህ ለምንኛ አንጫወተው የሚል ሰይጣን ይሁን ምን ይሁን እንደመከረኝ አላውቅም። ብቻ በነገራችሁ ላይ እና አቤ ምናምን ምንድናቸው ወዲያው የነገርካቸውን ነገር ኔጌቲቭ ሳይሆን ፖዚቲቭ ነው የሚያደርጉት። በቃ እሱ ነው አሁን የስኬታችን እንትን። ኧረ በስመ አብ ምናምን ቢሉኝ ወዲያው ተው ነበር። አንድ ጊዜ ዝም በሉ አልኩኝና አቤ ይሄን ነገር እኛ ብንጫወተውስ እንዴት አሉ። በቃ እንዴት ነው እንጂ አትቀልድ ምናምን ያለኝ የለም። አንተ ድራሚስት ድራም ትይዛለህ፣ ማሙሽ ሳክስፎን መያዝ አቅልሉ። የሆነ ሰው የማይችለው አንድ መኮንን ጋር ጥንባል አለቃችን ነው። ለማይችል ሰው የሚሆን ፒያኖ አለ። እኔ ክራር ድሮ ጫወት ነበርና ጊታር አያቅተኝ። ከዛ እዛው እየጠጣን ያዙ ተባለ በሐሳብ ማለት ነው። ኔክስት ዴይ ዲጄ ፈለግንና ጓዳ ከተት ነው እንደዚህ ጀርባ ላይ እና አበበ ምናምን ገብተው አሁን ትልቁ የተሸወዱት አለቆቻችንም አያውቁ። እኛ ብቻ ከዚህ ቀጥሎ የፖሊስ ጋዜጠኞች የሙዚቃ ቡድን ስራቸውን ያቀርባሉ ተባለ ማለት ነው። ሲባል ሁሉም ግራ ገብቶታል። አሁን አበበ ገብቶ የሚያደርገው የለም። እነዛም ሲሉ እቺ ከሙዚቃ ከመጀመሪያው እኔም ዝም ብለህ አሁን ቤዝ ጊታር ቢሰጥ ማድረግ አያቅተውም። ለእኔ ለራሴ የእውነት ነው እንዴ ብዬ አሰብኩ። ከዛ አበበ ጋር ተነጋግረናል። ቋ የሚያደርጓት ነገር የለችም። 1 2 3 ሲል ዲጂውን ጥቅስ እናደርገው ድብልቅልቅ ወጣ። ለእኔ ብታምን ባታም እኔ የምጫወተው ነበር የመሰለኝ። አበበ አጠገቤ ሆኖ ይመታል እኮ እሱ ይመታል የምር ልጆቹም ይነፋሉ። ማንችለው የተወሰኑ የሆነ ያልተ ሃርመኒ የሌለው ነገር ትሰማለህ። ብቻ ጎልቶ ልክ ስንገባበት የነበረው ሙዚቃ አይነት ነገር። ስለዚህ በጣም ተወደደ። መተን ስንሰራው ለኔም ደነገጥኩ። ያን ጊዜ በጣም ትልቅ ችግር የነበረው
መጫወታ ቤትም እንግባ ምንም ሰው በውስኪ እያስያዘ እነሱ ናቸው እነሱ አይደሉ የምር ክርክር ነበር። ስለዚህ መመለስ እስከሚከብደን ድረስ ነበርና ኢንትረስቲንግ ነበር። እኔ በጣም ልጨምር። ለምን መሰለ ስኬቱ ማይም ማድረግ በጣም ከባድ ነው። ሙዚቃም ታውቁታላችሁ። ማይም ስታደርግ ምንም አይነት ሊያግዝህ የሚችል ኢንስትሩመንት ከሌለ ከቢት ትወጣለህ። ስለዚህ እኔ አሁን በትክክል ነው ያው ድራሙን የተጫወተው ቢቱ ሙዚቀኛ ስለነበር ቢቱን እመታለሁ። ቢቱን ስመታ ከዲጄው ጋር ከሚለቀው ሙዚቃ ጋር እኩል ራሱ ላይ እነሱ ነፃ ናቸው ማለት ነው፣ አይቸገሩም። ያኛው ከሆነ ግን አንዳችን ሌላ እናለን አንዳችን ሌላ ነው። ሙዚቀኛው ያለ ቦታው ይገባል። ድራሜ በተለይ ቤዝ ድራም ሰውን ጥርጣሬ ውስጥ አሁን ሰለሞን የሚለው ውርርድ የመጣው ሻርፕ ነበር። ብታምንም ባታምንም ከሙዚቀኞቹ መካከል እኛ አሁን ደግማችሁ ስሩት ብንባል ብለውታል ሰለሞን። ሙዚቃውን የሰሩት ሰዎች እንዲያይሳካልንም ብለውታል። እኛ እንዳለው ሰይጣን ብቻ አይደለም መንፈስ ቅዱስም አግዘው ምርጥ ነገር ነው የሆነልንና በጣም ኮር ነበር ያ ፕሮግራም ላይ። በጣም የምንወዳችሁ የምናከብራችሁ አቤና ሰሌ እንግዳችን ሆናችሁ ስለመጣችሁ ሁለታችሁንም እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ዋሻው እንዴ ተጀምሯል። በቀጥታ ወደ ዋሻው እንዴ እናልፋለን። ማርቆስ ታሪክ ንገረን። ልክ ነው። እንደዚህ ከሆነ እንግዲህ አቤ ሶል ብቻ አይደሉም። እኔም በጣም ጎበዝ ባለሙያ ነኝ። ለአንድ ዓመት ንቅሳት አስለቅቄያለሁ። ቤት አስለቅቄያለሁ ነው ንቅሳት ለአንድ ዓመት ንቅሳት አስለቅቀሃል? አዎ ተቀጥሬ ማለት ረዳት አስለቃቂ። ሌዘር ማሽን ነበረ? ማርቆስ ተው። ምን ላይ ኮማንደር አቤ ጋር ፊት ለፊት ነው የምታወራው። ምን አይነት ሰው ላይ ያለ ንቅሳት ነው? አዎ ንቅሳት በምን አስለቀቀው? አለ ባህላዊ ምን ቃለ ባህላዊ ቀው ምን ስንጥር ኒኛቅ የሚባል አለ ከክፍለ ሀገር ኒኛቅ እኛ ሳናቅ። ጥያቄ አንዳንዴ የሻንሲ ንቅሳት አለ። የሻንሲ ንቅሳት ነው የምታስለቅቀው? አይደለም። የሰው ልጅ በባህላዊ ሆነው ወይም በአገር ቤት በተለያዩ ምክንያት ሊነቀስ ይችላል። ከዛ ወደ ከተማ ሲመጣ ያችን ንቅሳቷን አይስቲ አንሱልኝ የሚል ሀሳብ ያመጣል። እዛን ሰዓት ላይ በምንድን ነው የምታነሳለት? ኒኛቅ የሚባል አለ። አይደለም፣ ባህላዊ የእንጨት ነው ከወሎ የሚመጣ እሱ በእሳት ይተኮስና በኒኛቅ እንደዚህ ማድመቅ ነው ማጥፋት ነው። እሳት ስታነሳው ብድግ ትላለች። እኔ እስከዛሬ ንቅሳት መስሪያ እንጂ ማጥፊያ ባህላዊ ነገር እንዳለ አላውቅም ነበር። ምን ያህል ሰው አጠፋ? ምን ያህል ንቅሳት? እኔ አንድ ዓመት ነው የሰራሁት፣ ግን አንድ ዓመት አተኩሬ እዛው ላይ ሳይሆን የሰራሁት በሳምንት አንድ ጊዜ ነው ማግዘው። ሙልጭ አድርጎ ያጠፋል? ያደበዝዛል። ሙልጭ አድርጎ ያጠፋል። ችግር ተነቅሶብኛል። አይ ችግር አያነሳም። አታነሳም? ችግርንም አያዙ። ለምን ተው? ምን ያህል አላዋጣህም? ከዛ ሳየው ብሩና ከኔ ጋር አይሄድም። የሰፈር ሰውና ማቀው ጓደኛ ግን እንደዚህ ነገር አለ ማለት ነው። እኔ ዛሬ ነው የምሰማው። እኔ ዛሬ ነው የምሰማው። አዎ ማርቆስ አያችሁ አይደለ? እኔ እኮ ማርቆስ ምንድነው ያልሰራው? ንቅሳት ገባ እንትን ስፔስ ላይ ነው ያልሄደው እንጂ ማርቆስ ሁሉን ነገር ሰራ። ጥያቄ ከተከራችሁ ተነጋገሩ። እውነት ነው ውሸት ነው? ጥያቄን እንኳን ጨርሻለሁ። ግን አባቢ ሰምተህ ታውቃለህ? ንቅሳት ምንም አንዳንድ ሌባ አለ ሲሉ ሰማለሁ። ንቅሳት ያነሳል የሚባል እንደዚህ ሲባል ሰማለሁ አይደል? ልጅ እጁ ሳት እግሩ ሳት ያገኘውን ማንሳት ከአንገት ላይ ቢያጣ ወርቅ ያነሳል ንቅሳት ይባላል። ይባላል። ስለዚህ ከሰው ላይ ነው ንቅሳት የምታነሳው? እንዴ እነ በግ እኮ ወይ ግርግዳ ላይ የፖስተር ተለጥፎ ምናምን እሱ መገንጠል። ንቅሳት ማንሳት ብዙ ጊዜ እኮ ንቅሳት የሚያጠፉት እኮ እዛ ላይ ንቅሳቱን እኮ አይመስለኝም እንትን የሚሉት። ለምሳሌ እዚህ ፊት ላይ ከተነቀስክ ይሄኛው የቀሪውን የፊትህን ከለር ነው ላይ ወደ የሚያደርጉት ማለት ነው። መልሰው ለምሳሌ አሁን እዚህ ፊቴ አለ፣ የፊቴ ከለር አለ። እዚህ ጋር ንቅሳቱ ካለ በዚህ በፊቴ ከለር ንቅሳቱ ላይ የፊቴ አይነት ከለር ይቀባል እና ተመሳሰል አይደለ ፊቴ? አንድ ጊዜ ይቅርታ ደምሴ፣ ወደ ወልዲያ ሄዳችሁ ከሆነ ወደ ወልዲያ ነው ኒኛቅ የሚገኝ በጣም የሚገርም ነው። እንደነ ወይባ ጢስ ማነው ስሙ አልከኝ? ኒኛቅ እውነት ውሸት ንገሩን እስኪ።
ውሸት ኮማንደር ንኛቅ ዛሬ ነው የሰማሁት። ለምን ስለ ንቅሳት ሲወራ ይሄ ነገር ተደጋግሞ ሕክምና ጤና ከተገኘበት የሕክምናውም ነገር ይወራ ነበረ። እኔ ሰምቻለሁ። ስለዚህ ውሸት ነው። ግን እቺ ንኛቅን ግራ ለማጋባት ያመጣት ነው ይመስለኝ። አቤ ውሸት ነው። ማርቆስ የማይሰራው ስራ የለም። ብዙዎቻችን እናውቀዋለን። እንጨቱን፣ ብረቱን፣ ምኑን የማይሰራው ነገር የለም። ኮሜዲም ኮሜዲኖም ነው የሚሰራው። ዛሬ ደግሞ ንቅሳት እያስለቀቀ ነው። ለአንድ ዓመት ንቅሳት አስለቅቅ ያለው ንኛቅ ያለውን በንኛቅ አስለቅቅ ያለውን ፍልፍሉ አቤና ዜዶ አቤ ባስረዳው መሰረት ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች ውሸት ነው። ማርቆስ አንደኛ ምን አነሳሳ? ሁለተኛ ንኛቅ ምንድን ነው? አንደኛ እኔ ራሴ ስለ ንቅሳት ብዙም እውቀት የለኝም። ንኛቅ የሚባልም ነገር። ለማንኛውም የፍልፍሉ የአቤና የዜዶ ቡድን 1-0 እየመሩ ነው። 1-0 እየመሩ ነው። ዜዶ ታሪክ ንገረን። እንዳታዝ ስማው በደንብ ሶል የሰጠኸውን እጥፍ አድርጎ የሚመልስ የኔ ቢጤ ያውቃለሁ። ሀብታም ነው ማለት ነው። በምርቃት ነው እየመረቀ ነው። አይ በቃ ይለምናል፣ ሰጠዋል አይደል? ልብህን ነው የሚያየው። ከዛ 100 ስትሰጠው ነው 200 የሚሰጠው። 200 ይሰጣል። ስልኩ አለ አለኝ አባ። ስለ ከሰጠው በኋላ ነው የሚሰጥህ? መጀመሪያ እንድትሰጠው ይፈልጋል። ኦኬ። ከሰጠው በኋላ ምን ያህል አስለምነህ የሰጠው የሚለውን ገምቶ እጥፉን አድርጎ ይመልሳል። ጥያቄ በጥሬ ብር ይቀበላል? አዎ በጥሬ ብር ራሱ አብስለም ብትሰጠው ይቀበላል። አይ ቆይ አሁን እንግዲህ ነገር እውነት ነው። ሰማኝ የምታረግለትን ነው የሚያረግልህ? ማለት ገንዘብ ነው ብዙ ጊዜ ከዛ በላይ እንደውም ጨምሮ እኮ ገንዘብ ነው የሚለምንህ መጥቶ 5ም 10ም ከሰጠው 20ም 30ም አድርጎ ይመልስልሃል እዛው። እሱ አሪፍ ነው። እና እንትን ይላል እንደዚህ የኔ ቢጤ መኖሩ መልካም ነው። እንደዚህ የሚላት ነገር አለች። ምን ማለቱ ነው? ልብህን ነዋ። ልብህን በቃ ከሰጠ አንተ ልብህ በቃ ኢማጂን 20 ሺህ ብር ብሰጠው 40 ሺህ ብር። አይ መልሱን የመሰለኝ ነው። መጀመሪያ ጠይቀውና ተመካክራችሁ ነው መልሱን የምታወቁት። እሺ ምንም አልጠይቀውም። በቃ እንዴ ምን አለ ሰልዬ ጠይቀው እንጂ ስራችሁ እኮ ነው። አይቶ ተነጋገሩ። ምን ይመስላል? እውነት አንዳንድ ሰዎች እንደዚህ በምን ሂሳብ መሰለህ ነው በሶሻል ኤክስፐሪመንት ለምሳሌ እቃ ይጥሉና አንስቶ ይሰጠኛል አይሰጠኝም በሚል ሄደው ያነሳሉ። ለዛ ሰውዬ ሽልማት ይሰጡታል። ለሰጠው ሰውዬው ሶሻል ኤክስፐሪመንት እየሰሩ ሊሆን ይችላል። 10 ብር ሰጣቸው 20 ብር ይሰጡታል። ግን ዜድዬ አሁን እሱን ሰውዬ ሄጄ አንዴ በካልቾ በመታው ምንድን ነው የሚያደርገው? ከዛ አበቃል። አንዴ ከመታው ሁለቴ ደግሞ እጥፍ እኮ ነው የሚያደርገው። እኔ የሚመስለኝ እንግዲህ እንደ ቡድኑ ሐሳቤን ደግፋሉ ጓደኞቼ ብዬ አስባለሁ። ዜዶ ትንሽ ሲያምታታው ለወሰው እንጂ ከፈጣሪ ጋር ነው የማያይዘው። ለምን ስጡ ይሰጣችኋል ነው መጽሐፉም የሚለው 100 ብትሰጥ ከዛም በላይ እጥፍ ሊሰጥ ስለሚችል ደግሞ ለፈጣሪ ምንም የምትሰጠው ነገር የለም። አቅርበህ ያለ ሰው ነው የምትሰጠው። በገንዘብም በምንም ልታግዘው ትችላለህ። ስለዚህ የሰጠኸውን እጥፍ አድርጎ
ይመልሳልና ከፈጣሪ ጋር ነው ያያያዝኩት። ዜዶ ትንሽ ታምታታ ሞክራለች፣ ግን ኤኒዌይስ ፈጣሪ ነው ስትሰጠው ይሰጣል። በክፉ ባይመልስልህም የሰጠኸውን እጥፍ አድርጎ ብዙ እጥፍ አድርጎ ስለሚሰጥ እሱ ጋር ነው ያያያዝኩት። እውነት ውሸት እኔ እውነት ውሸት ቆይ እኔ አንድ እንትን አለኝ። ይኸው ባንክ ብትሄድ ወለድ አለ እሱ ነው የሚቀበልህ እንጂ አሁን ሰው 100 ሰጥተው መቼም 200 አይሰጥም። በአራት አንዱም 300 ነው የሚያደርግብህ። ቅድም ባልከው ግን የማይሳነው እጥፍ ትርፍ የሚሰጠው ፈጣሪ የሰሌ ባለው ነው ይስማማል። ለፈጣሪ ባለው ነው እንጂ። እሺ እውነት ውሸት ጥሌ ንገረኝ። ጥሌ እውነት ውሸት ብታውቁት ሰውየውን ደስ በለኝ። እውነት ውሸት ሰሌ እኔ እውነት እውነት አይ እውነት ከሰሌ ጎን ነኝ። ውሸት በልዩነት ተመልካቾቻችን ውሸት ዜዶ የሰጠኸውን እጥፍ የሚመልስ የኔ ቢጤ አውቃለሁ ያለውን እንግዲህ 100 ከሰጣችሁት 2 የሚያደርግ ማለት ነው። ስለዚህ እኛንን እኮ የኔ ቢጤ የምንሆነው አይደል? 100 የሰጠነው 200 የምንቀበለው። ለማንኛውም የሰጠኸውን እጥፍ የሚመልስ የኔ ቢጤ አውቃለሁ ያለውን ጥሌ፣ ሰሌና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እኔ የሰጠውን የሚሰጥ መስታወት ነው። ጉድፈለ ጥሌላ ብቻው ነው ያገኘው። እንደ ቡድን ተሸንፋችኋል። እንደ ቡድን ተሸንፈናል። እኔ በግሌ ነው የተወዳደርኩት። ለምን ባህሪ ነው ልዩነት ነው ያልኩታ። አሁን ያልኳችሁ ካራክተር ተቃራኒውን ነው የነገርኳችሁ። ከሰጠኸው በኋላ የሚሳደብ የኔ ቢጤ ያውቃለሁና ከሰጠኸው በኋላ ደስ ካላለው 5 ብር ምናምን ይላል። 5 ብር ስትሰጠው ከሌለ የለኝም አትልም ወይ ወጥተህ ከኔ ጋር ለምና ምናምን ይላል። እና አንድ ቀን በጣም መሮት አጎቴ እግዚአብሔር ይስጥልናል ይለምናል ብሎ እግዚአብሔር ይስጥልን። ሶስተኛ ዝም ብሎ ይለምናል። እግዚአብሔር ይስጥልን አልኩኝ። ተቀብለህ ስጠኝ ምናምን ይላል። ከእግዚአብሔር ተቀብለህ ስጠኝ አስቸጋሪ ለማይ ነውና ባለጌ ነው። እዛ መነሻ 5-10 ጠይቆ ከሌለ ባይዘው አንዳንድ እኮ ሰዎች ቲክቶክ ላይ እንደዚህ ያደርጋሉ። ቲክቶክ ላይ እንደዚህ ያደርጋሉ። ሰዎች ምን ያህል ለጋስ መሆናቸውን እኮ ነው እንደሱ ነው ቼክ ለማድረግ ይለምኑና ሰው ሲሰጣቸው እጥፍ አድርገው ያንን ሰው የሰጣቸውን ሰው ሰርፕራይዝ ያደረጉታል ማለት ነውና ሰሌ እንዳለው የዛን ተምሳሌት ለማንጸባረቅ እንዲህ አይነት ነገሮች ጥሩ ናቸው። ጥሩ ምሳሌ። እሺ ለማንኛውም እስካሁን ባለው ነጥብ የፍልፍሉ የአቤና የዜዶ ቡድን 2-0 እየመሩ ነው። 2-0 በቀጥታ ወደ ዋሻው እናልፋለን። ሰሌ ታሪክ ንገረን። እያንጓለለ የሚለውን ዜማ ለህዝብ ያስተዋወቅኩት እኔ ነኝ ይላል። ጠይቁት። እያንጓለለው የሚለውን እኔ ነኝ ማለት አንተ ነህ ሰለሞን ራሱ ተጽፏል። እያንጓለለ የሚለውን ሙዚቃ ያስተዋወቅኩት እኔ ነኝ። ሙዚቃ ሳይሆን ዜማውን መሰረቱ የኔ ነው። የፖሊስ ነው ያኔ ሲዘገብ ሰሌ ዜማውን ነው ሀሳቡ ነው። ዜማውን መቼም አንተ ያዜምኩ አይመስለኝም ወንድሜ። እንግዲህ ምንጩ ከየት እንደሆነ ባይታወቅም ምንድነው ያው አንድ ሰሞን መነጋገሪያ የነበረ ፕሮግራም ነበረ። በኢትዮጵያ ብቻ ሳይሆን ጠቅላላ በዓለም ማለት ትችላለህ። በሁሉም ቦታ ላይ በየጣሊያን፣ አሜሪካ ምን ኢትዮጵያውያን ያሉበት ሁሉ መነጋገሪያ የነበረ ፕሮግራም ነበርና ያ ፕሮግራም ማንንም ለመወንጀል ሳይሆን በዛ አውቃለሁ በሚል ሁኔታ ላይ የነበሩ ጠንቋይ በሚባሉ ሰዎች ህዝቡ እየታለለ ነው። ስለዚህ ይሄን ነገር መማር አለበት በሚል ነው ፕሮግራሙ የተሰራው እና እዛ ላይ በአጋጣሚ ቪዲዮ መጥቶ ስናየው ከምን ልጀምር እያልኩ አስብ ነበር። ማለት የምጀምርበት ነገር ግራ ገብቶኝ ነበር። ነገሩም አስጨናቂ ነው። አሁን አልፎ እንደቀላል እናውራው እንጂ በጊዜው ለነበረን ጋዜጠኞች ከባድ ነበርና ቪዲዮ VHS ነው ታውቃላችሁ። ያን VHS ካሴት ነውና ሁሉ ሰዎች ጥቅጥቅ ይዘው ይሄ ከበሩ እየተመታ ያንጓለለ ይላሉ ማለት ደስ አለ። የምር ደስ ይላል። ዜማውም ሙዱ ምናም ከከበሩ ጋር በቃ ሰዎቹ የነበራቸው ሙድ በጣም የተለየ ነው። ያጨበጨቡ ነው መጡትና እቺን ነገር በወስዳት እንደ ኢንትሮም ትሆናለች ብዬ አሰብኩ እና ልክ ፕሮግራሙ ሲጀመር
ያንጓለለ አሁን ምን ለማለት እንደተፈለገ ምን አይገባኝም። አሁን ራሱ ያንጓለለ ማለት እየመረጠ ያንጓለለ እየመረጠ ስለዚህ እውነት እኔ ከዚህ በላይ አሳማኝ ኮማንደር ጓደኛ ሁሉም የኢትዮጵያ ሕዝብ ይወዳቸዋል ከሌባ በስተቀር። ከወንጀለኛ በስተቀር ልክ ነኝ። ስለዚህ ይሄ ነገር ጓደኛህ ነው፣ እውነት ነው። ይህን ሀሳብ እሱ ነው መጀመሪያ የሚያመጣው። እኛ ወደ ቲያትሩን ነው ወደ ፊልም ልንቀርብ፣ አይ ፊልም ነው ምናምን ሰርተነዋል። ስለዚህ እሱ ነው ያመጣው አይደል? እሱ ነው በትክክል እውነት እንጂ በካርቦን እኮ ነው ሰሌን ማግኘት። ማን ያወራ የነበረ ማን ያርዳ የከበረ። ከዚህ መልስ በኋላ ግን አንድ ሀሳብ ሰሌ እያንጓለለን ለህዝብ ያስተዋወቅኩት እኔ ነኝ ያለውን ማርቆስ በለው እስቲ አንዴ። ሀገሩን በሙሉ በእናንትና ዘፈን እንዲህ ተጨናንቆ በያዙ ይልቀቁኝ ግጥም ተፈንቆ ሲንግል እየሰማን ዋናው ተደብቆ ሀዘር ያራዳን ህዝቡን ጉድ አሰኘ ነጠላውን ለቆ ምን ብሎ እያንጓለለ እኔም በተራዬ ፋዘር ጋር ሄጃለሁ ታዋቂ ለመሆን ተመላልሻለሁ። የተሳልኩት ሁሉ አንዱም ሳይሳካ ስነፋ ኖራለሁ ጥምቀት ሃርሞኒካ ለችግሬ ደራሽ ጠበቃለህልኝ በቃልህ እንዳልከው ያው ተጠቀሙብኝ የቢልጌትን ቦታ ለኔ ሳይሰጠኝ አደራ ባብዬ እንዳታረገብኝ። በጣም አሪፍ። ለማንኛውም በተዘዋዋሪ መንገድ ይሄን አይዲያ ለማርቆስ የሰጠሁት እኔ ነኝ ያለውን አቤ ባስረዳው መሰረት ፍልፍሉ አቤና ዜዶ እውነት ነው ብለዋል። አሁን ሰሌ ያወራው ነገር እውነት ነው ውሸት ነው? ቀለል ቀለል ያለው ወደዛ የሰጣችሁ ኤኒዌይስ ስራው ፕሮግራሙ ከተሰራ በኋላ በጣም ደስ ያለኝ ማርቆስ ጋር ተገናኝተን አናውቅም። አታውቀውም ነበር? ከዛ በፊት ሲጀመር አላውቀውም። እና ያን ጊዜ እኛ ነገሩ ሆት ነው በጣም ለረጅም ጊዜ ነበር የቀጠለውና የሆነ ልጅ እኮ ሙዚቃ ወጣበት ሚል ነገር ሰማሁ። እስቲ አምጡልኝ ብዬ ስሰማው አንደኛ በደንብ ፕሮግራሙን ሰምቶ ነው የጻፈው። ይሄ ያደርጋለሁ የሚለውን ምናምን ተጠቀሙብኝ ምናምን የሚለውን ነገር እንዳለ እኛ የሰራነውን በስክሪፕት እሱ ዜማ አውጥቶለት ከዛ በኋላ ነው ስለ ማርቆስ መስማትም ማወቅም የቻልነውና በዚህ አጋጣሚ ከኛ ፕሮግራም ያልተናነሰ እውቅና ማግኝቶበታል። ለኛም ፕሮግራም ደግሞ ጥሩ ግባት ሰሌ ባለ ውለታ። እኛ ደግሞ በእናንተ ምክንያት ተርፈናል። በሰሌም በአቤም ምክንያት እንዴት ሆነ? እያንጓለለ የሚል ፊልም ሰራን። የኮሜዲ ፊልም መጀመሪያ የመድረክ ቲያትር ነበር። እንደ ቲያትር ሆኖ ኮሜዲ የሆነ ሂልተን ቢታይ ማለት ነው። በወቅቱን እንትን ያለ ማለት ነው። ከዛ ወደ ፊልም ይቀየር ተባለና ፊልሙን ሰራ ነው። ከዛ በኋላ ማቴሪያሎች ምናምን ተጠቅማቸዋል በሚል ተከሰስን። 15 ኮሜዲያን ተከሰሰ። ተደወለ። 15ቱንም ይዘህ ቶሎ አምጣ ተባልኩኝ። ሁሉም ተደወለ። እንደውም ትዝ ይለኛል ዶኪሌ ደወልኩለትና ዶክለ ተከሰስን እኮ በምን በያንጓለለው እና ማክሰኞ ማዕከላዊ ቅረቡ ተብለናል ስለው ቀብዱ መቼ ነው አለ። ስራ መስሎት ማለት ነው። እና እዛ ሄድን ቃል እንድንሰጥ ነው ይሄድ ነው። ስንሄድ እኛ ኤችአይቪ ሲመጣ ስለ ኤችአይቪ በቴሌቪዥን ሲነገረን ኤችአይቪ እንደዚህ ነው ብለን ህዝብ እናስተምራለን። ሀገር ስትተወረረ ተብሎ በሚዲያ ስንሰማ ያንን ነገር እንቀሰቅሳለን። ይሄም ደግሞ እንደዚህ አይነት አጨርባሪ መጣ ተብሎ ፖሊስ ፕሮግራም ላይ አቤና ሰሌ አቅርበው ሲያሳዩን ከነሱ ተነስተን ህብረተሰቡ እንዲማር እኛም የበኩላችን አስተዋጽኦ አድርገናል።
ከዛ በኋላ ሄድን፣ ሁላችንም ቃል ሰጠን። የሰራንበት ምክንያት ያው እናንተ ባትሉን ኖሮ እንደዚህ አንሰራም ነበረ ብለን ቃል ሰጠን። ያው ፈረምን። ስትጠሩ ትመጣላችሁ ተባለ፣ ሄደ። ከዛ በኋላ እንዴት ነው ብለን ስንደውል ከሳሾቹ ትተውታል ተባለ። በጣም የሚገርመው ነገር ምንድነው? እኔ ዜና እከታተላለሁ፣ በጣም ዜና አያመልጠኝም። የነ ሰለሞን ዜና እንደ ሙዚቃ ነው። እኔ አልዋሽም። በዛን ጊዜ በነበረበት እነ ሰለሞን ይህንን ዜና በማታው ፕሮግራም ላይ ነው የሰሙት። ቀን ነበር ተደግሞ ድጋሚ ልክ ዜናው እንደሰሙ በደንብ ነው ያዳመጥኩት። ከዛ በመቀጠል ደግሞ በነገሩ በተፈጠረው ይሄ ማጭበርበር ነገሩ ላይ እና በነገሩ ላይ እኔ ደግሞ በጥሩ ለዛ ቦታ ስለሌለኝ ለነገሩ ጥሩ አይነት አመለካከት ስላልነበረኝ ማታ እስከ 4 ሰዓት ጻፍኩት ማታ። ከዛ ጽፌ ጠዋት አልነጋልኝ ጨርሼ በቀጥታ የሄድኩት ስቱዲዮ ነው። የትዕግስት ፋንታውን ባለቤት ተሾመ ተሼ እጅግ በጣም ጎበዝ የሙዚቃ አቀናባሪ አሁን አሜሪካ ነው ያለ። ተሽዬ እንዲህ ነገር አስቤያለሁና ምን ትመክረኛለህ አልኩት። ምንም እንዳታስብ አሁን ነው የምንሰራው አለ። ሰራሁት። ልነግር አልችልም። ሲዲዋን ይዤ ያልሄድኩበት ቦታ የለም። ለካ አይለቀቅም በሬዲዮ መልእክት ያልሄድኩበት የለም። ግን ሲዲዋን ሊያሳዩዋቸው 3-4 ሰዎች ነበሩ። እሱን አሳይቼ ማታ በዛን ጊዜ የምትለቀው በሲዲ አይደል? 1 ሰዓት ላይ ስደርስ በንጋታው መርካቶ ጎጃም በረንዳ እዚህ ተራ ላይ እንደ ጉድ ይቸበቸባል። በጣም ነው የተሸጥኩት። አንተ ነው ይሆናል። በቃ አይ እኔ አይደለም የሸጥኩት እኮ ማለት እንትኑም እኮ በዛ ሰዓት እውቅናውን በጣም እውቅና አገኘሁበት። እውቅና ብቻም ሳይሆን በጣም በቃ ለዚህ ደረጃ ካደረሰኝ የመጀመሪያ እጅጋየሁ ነው። ከእጅጋየሁ ግን ታዋቂ ሆንኩበት እያንጓለለ ነው። ለዚህ መንስኤ ደግሞ ፖሊስ ፕሮግራምና ሰሌ አቤ ናቸው። ወደ ዋሻው እንዴት እናልፋለን? አቤ ታሪክ ንገረን። ኦኬ እኔን እንግዲህ ብዙ ሰው የሚያቀኝ በጋዜጠኝነት እና ሙዚቀኛም ነኝ። አሁን ቅድም ተወርቷል እና ሚስጥር አይደለም። ከዚህ ውጪ እኔ ድብልቅልቅ ያለ ጦርነት ውስጥ ውጊያ ላይ ነበርኩኝ። ተዋግቻለሁ። እሺ ምን ያህል ጊዜ ሆኗል ኮማንደር? ኦልሞስት ከ20 ዓመት በፊት። ድብልቅልቅ ያለ ሲባል ወገን የለውም እንትን ድብልቅልቅ ወገን አይለይም። ተቀላቅለን አለኝ እኮ ታዲያ ከባድ ጦርነት ማለት ነው። ድብልቅልቅ ያለ ማለት ተቀላቅለው ሳይሆን ቀውጢ ከባድ ኃይለኛ ጦርነት ላይ ለማለት ነው። የኢትዮ ኤርትራ ጦርነት ነው አይደለም? ሶማሌ ነው። ኢንተርናሽናል ውጊያ ነው። ኢንተርናሽናል ነው ኢንተርናሽናል እና ይሄ ነው ድብልቅልቁ እኮ። ታዲያ በካራማራ ነው። እሱ ነው የሚሆነው። ኢንተርናሽናል ካራማራ አይደለም። በዚህ በሶማሊያ በኬንያ በኩል በሶማሊያ ካራማራ ባይሆንም ያው በሶማሌ ጦርነት ኢልከሬ ባሌ ምናምን የሚባሉትን ታውቋቸዋላችሁ? ኢልከሬ ባሌን አውቃለሁ። ዋቤ፣ ዶሎ ባይ፣ እነዚህ ሁሉ ውጊያ በላይ የነበርንባቸው ቦታዎች ናቸው። የውጊያ እንትን ነበሩት፣ ማዕረግ ነበሩት። የጦር ሜዳ ሜዳሊያ አለኝ። በጋዜጠኝነት ነው ወይስ በሰላም ማስከበር ነው? ሰላም ማስከበር ነው። ኢንተርናሽናል ጦርነት ይተባለ ሰላም ማስከበር። ኧረ በረከት ኢንተርናሽናል ሰላም የለችም እንዴ? በረከት ጥያቄን ጠይቀው እንዴ? ጠይቅ። እኔም ልጠይቅ አልገባኝ። እሺ ዝም እላለሁ። ለመልስ እንዲመቸን ጥላውን ይጠይቅ። እሱ ውጊያውን አውራ። የት ነው ቦታው? ባሌ ውስጥ ባሌ ጎባ በዶሎ መናበኩ ዶሎ ማለት ወደ ኬንያ ጠረፍ ማለት ሰብስቤ ዋሻ እነዚህ ሁሉ ያልኩ ጦር ሜዳ ያልኩባቸው ናቸው። ምን አይነት መሳሪያ ነበር አንተ የምትይዘው? ማት ጠመንጃ፣ ማት መስረየስ። ጠመንጃም ማት መስረየስም ነበር። ስንት ነው የሚተፋው? ቆይ ስንት ነው የሚተፋው? አንድ ባንድ ነው። ግማሽ አውቶማቲክ ነው። ባንዴ አንድ ነው የሚተፋው። 30 ጎራሽ። አንድ ጥያቄ ልጠይቅህ አቤ። የዛን ጊዜ የሶማሊያ ጦር ምን ያህል ኪሎ ሜትር ነበር ወደ ኢትዮጵያ ድንበር ገብቶ የነበረው?
በሐረር በኩል እስከ 700 ኪሎ ሜትር ገብቷል። በዚህ በባሌ በኩልስ? በዚህ ደግሞ እስከ 450 ኪሎ ሜትር ገብቷል። ምን ቀረን? በኋላ ነው እንዲህ ጋዜጠኛ የሆንከው። ጋዜጠኛ ጦር ሜዳ ላይ አይሳተፍም አይደለ? ይዘግባል ማለት ሄዶ ጋዜጠኛ ፕሮፌሽን ነው። የጀግንነት ገድሎችን እሱ ተዋጋው ነው ያለው። ኢንተርናሽናል ጋዜጠኛ እንዴት እንትን አይል በስልክ ደውለው ነው እንደሚነግሩት። ለኔ ተው አይቻልም። እኔ እና እሱ እንተዋወቃለን። አይቻልም። አሁን እኔ የምልህ በኋላ ነው በፊት ነው። አሁን መልስ ላይ ነን። እሺ ምን ትላላችሁ? እኔ ግን እንደው መቼም የቆሰልክበት ቦታ አለ ተመተህ ታውቃለህ? በፍጹም አልተነካውም። ኦኬ አንተ ታንክ ነው አንተ ነው ዳቦ ነበር መትረየስ ታንክም እኮ ይመታል። ታንክም እኮ ይመታል። እንዴት መሰለህ በፖሊስ ሂዝ ሚሊተሪ ፖሊስ ምናምን አይልም ሀገር መደፈር ላይ። ስለዚህ አቤ ጦር ሜዳ ሄዶ ያውቃል የሚል ወሬ ዛሬ ገና ነው የሰማሁት። ውሸት ሰሌስ ከአንተ ውጭ ከሰሌ የበለጠ ማንስ የሚያረጋግጥልን እኮ አንተ አሳመንከው እኮ ሰሌ። በቃ ያለምንም ዝቅጭቅ እውነት ነው። ለምን? አዎ አቤ ገና ጋዜጠኛ ከመሆኑ በፊት በጣም ልጅ ሆኖ ሚሊተሪ ነበር። ፎቶ ሁሉ አለው። ፎቶ ሁሉ አዎ፣ በዛም እዛ እንትኑ ላይ ግዳጅ ሌላ እያለ ተጨማሪ እኔ ትዝ አለኝ። ውሸት ድራም ከመታ ዜና ከፈራ ከዘፈነ ይሄን ሁሉ የሚያደርገው ውትድርና ቤት የቀመሰ ሰው ነው። እውነት ውሸት ያሳምናቸው። እኔ ላሳምንህ። ቆይ መቼም ከኔ ቤን አትከራከረኝ። እከራከራለሁ። እንደ ቡድን ነጥብ እንዳናጣ አስብ ብቻ። አንድ ሰው ነው፣ ሁለት ነን። ስለዚህ ምንድነው መሰለህ በትክክል ውስጥ መሳሪያ ይዞ በጣም ብዙ ፎቶዎች አሉት። ማያመጣም እዛው ግዳጅ ላይ ሆኖ ግዳጅ ላይ እየተዋጋ ከዛም በተረፈ ደግሞ በጣም ብዙ ታሪክ ያለው ስትዋጋ ወይ ትማርካለህ ወይ ትማርካለህ። ተማረከም ግን በትክክል እንደተዋጋ እኔ በስነ ስርዓት እኔ ደግሞ ሰሌን እስታስ እኔ ደግሞ ማሳመን መሳሪያ ቀርቶ ከመሳሪያም በላይ መትረየስ ይያለኝ ክላሽ ይያል ታንክ ላይ ቆሜያል። ውስጡ ገብቻለሁ። ፎቶግራፍ ማንንም እንዴ ጥራሁን ልክ ነህ። አንድ ነገር አሳመጣልኝ። ቴንክ ዩ እስቲ እውነት ነው። ለምን በል እውነት ነው። ድራም ምንድን ነው? ድራም መሳሪያ ይዤ ቴንክ ዩ እውነት መሳሪያ እውነት አይደለም። ተው ግዴለም የፈለገውን ይበል። በቃ እውነት ተዋግቻለሁ ነው ግዴለም። በቃ ውጊያ ነው። አቤ በሶማሌ ጦርነት ጊዜ በባሌ በኩል የኢትዮጵያ ሰራዊት ጋር በመሆን ለሀገሬ ዳር ድንበር ተዋግቻለሁ ያለውን ሰሌ ባስረዳው መሰረት ጥሌ ሰሌና ማርቆስ በአብላጫ ድምፅ እኮ እኔም እውነት ነው ብለዋል። ጥሌ ውሸት ነው ብለዋል። ሰሌ ባስረዳው መሰረት ጥሌ ሰሌና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን አቤ ያወራው ነገር እውነት ነው ውሸት ነው? ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች። ሰሌ በጣም ልክ ነህ። ግን እነሱን ግልጽ ላድርግላቸው። አንድ የተምታታባቸው ነገር አለ። በትክክልም ነው ጥያቄው ልክ ነው። ጥላውን መቼ ነው ሙዚቀኛ የሆንከው? መቼ ነው ጦር ሜዳ ሄድከው ነው። ታሪኩን ትንሽ ላስጨብጣቸው። ሙሉውን ንገረና። እኔ ኮልፌ ልጅ ነው። ኮልፌ ሙዚቃና ቲያትር ክፍል ያለበት ነው። ሁላችሁም በያደጋችሁበት ቦታ ባያዝድ ተጽዕኖ የሚያሳድርባችሁ ሙያ አለ። እኛ እዛው ስላደግን ሙዚቃና ኮልፌ ሙዚቃና ቲያትር ክፍል በልጅ ሙዚቀኛነት ተቀጠርን። እዛ ሰልጥነን ያኔ አሁን ከኔ ጋር ያሉ ጓደኞች ያሉ ኮማንደር የደረሱ እንደኔ ስልጠና
ሙያተኛ ሆነ እኔ ሙዚቀኛ ነኝ፣ ስፖርተኛ አለ፣ ስታፎች አሉ፣ ጽህፈት ቤት አለ፣ ሾፌር አለ፣ ሜካኒክ አለ። ከየሙያ ክፍሉ በሲቪል ስለነበር ውትድርና ስልጠና ይሰጣል፣ ግድ ነው። ያኔ ፕሮፌሽንም ቢኖር ውትድርናውን ሰለጥናለን። ያ ደግሞ የመጣው ምንድነው ፖሊስ እያሰለጠነ የሙያ ብቃት እያገኙ ጥለውት ይወጣሉ። ስለዚህ ወታደር አድርገህ አኑራቸው ተብሎ ሰለጠንኛ። እዚህ ሙዚቃ እዚህ ውትድርና ሰልጥነን ልክ ስንጨርስ አገር ተወጥራ ከፍተኛ የኃይል ጥያቄ የነበረበት ጊዜ ነበር። እኛ ተመርቀን 1969 መስከረም 6 ቀን ነው የተመረቅነው። ወደ የክፍላችን ለመሄድ ነው ከጓደኞቻችን ጋር በቃ ልንነጣጠል ነው ምናምን ብለን እያሰብን እያለን ሌላ አስቸኳይ ግዳጅ መጥቷል ተባለ። ስፖርተኛውም ወደዛ ወደ ክፍሉ፣ እኔም ወደ ሙዚቃዬ፣ ሌላውም ወደ ሌላ ይሄድ ነበር። የለም አንድ ላይ ሰብሰቡ፣ ዩኒፎርም ተሰጠን። ምን ተባለ? እኔም ወደ ግዳጅ ነው የምትላኩት የሚል ትዕዛዝ መጣ። ይታይ እንግዲህ ስንሰራ ቆይተናል፣ በሲቪል ሰልጥነናል። ወደ ክፍላችን ለመሄድ ነው የምናስበው። ጦር ሜዳ ሄድ ስትባል ይሄን ዱብዳ አስቡት። ኧረ እኔ ሙዚቀኛ ነኝ፣ ሄድ አንተ አገር ስትኖር ትዘፍናለህ። ስፖርተኛ ነኝ፣ አንተም አገር ስትኖር ቅሪላን ትረግጣለህ፣ ሂድ። ታሽገን ወደ 49 ልጆች ሆነን ባሌ ገባን። 70 ልጆች ወደ አሰብ ሄዱ። እንደ ድል ሆኖ አሰብ ሪፋይነሪው ሲቃጠል 70ም አብረው አለቁ። እኛ ባሌ ገባ ነው በየግንባሩ ተመደብ። ሙዚቀኛ ስልጠና ነበረን። ውጊያ ላይ ቆየን። 49 ከሆነው ኦልሞስት ወደ 20 ነው እድለኛ ሆኖ የተረፈው። አሁን የዋልንባቸው ጦር ግንባሮች እንግዲህ ውጊያ ላይ ነበረ። ሶማሊያ ወታደሮቿን በሀገር ውስጥ ተቃዋሚ ከሆኑ ሰዎች ጋር ሚክስ አድርገው ገቡ። በሐረር በኩል ጥሌ ይረዳኛል 700 ኪሎ ሜትር ነው የገቡት። ዙሪያውን ነው ከኦጋዴን ጀምሮ እስኪ ባሬ የሚባሉ ቦታዎች አሉ። በኬንያም በሶማሊያም እስከ ሐረር ጥግ ድረስ የሚሄድ እዛ በረሃ ድረስ ለስንቅ ሄደን ውጊያ ላይ ቆይተን ተመለስን። ከዛ ተመልሰን አልፈው አሳብረው የገቡትን እዚህ ሰብስቤ ዋሻን ያውቀዋል ጥላሁን። እነዛ ቦታዎች ላይ ደግሞ ሰርጎ የገቡትን ስንዋጋ ለ2 ዓመት ቆየን። 2 ዓመቱ ላይ ጦርነቱ ድል ተደረገ። አሁን እዛው እያለን ባሌ ሙዚቀኞች ነበሩት ከኛ ቀድሞ ሄዱ። የቅስቀሳ ባንድ ያስፈልጋል ሲባል የሰፈር ልጆችም ነበሩ ቀድመውም ቢሄዱም እነሱ እዛ ሙዚቃ ይሰብሰብ ተብሎ በክፍለ ሀገሩ ይቋቋም ተብሎ የቅስቀሳ ፕሮግራም ሲባል አረ እንደዚህ ሰልጥነውም እኮ ግንባር ያሉ ልጆች አሉ ተባሉ። እኛ ታጨን ለኦርኬስትራ ተሰበሰብን። ሙዚቀኛ ሆነን ሰልጥነን አዲስ አበባ። በጣም አሪፍ በጣም አሪፍ። በነገራችን ላይ በእውነት አዲስ ታሪክ ነው። እኔ በጋዜጠኝነት ነው ብዙም ማውቀው፣ ግን ኢትዮጵያን ለማስከበር የኢትዮጵያን ዳር ድንበር ለመጠበቅ ብዙ ወንድሞቻችን መስዋዕትነት ከፍለዋል። በሶማሌ እና በኢትዮጵያ ጦርነት ብዙ ወንድሞቻችን አልፈዋል። ዛሬ እሱን አልፈህ እዚህ ከኛ ጋር ለመሆን እድሉ ስላለን እንጂ ብዙ ወንድሞቻችን የሉ። ለኢትዮጵያ ለከፈልከው ግን ውለታ እናከብራለን። እሺ ጋር ማርቆስ አሪፍ ነገር አነሳ። በእንደዚህ ጨዋታ ውስጥ ቁም ነገር ሲነሳ ጥሩ ነው። በተለይ የፖሊስ ዋጋ በጣም ብዙ ነው። እውነቴን ነው የምነግራችሁ። ዝም ብላችሁ አስቡትና አንድ ጊዜ ፖሊስ ባይኖር ምን ይፈጠራል ብዬ ፕሮግራም ለመስራት ሞከርኩኝ። ማለት ፖሊስ ባይኖር አንድ ትራፊክ ሳይኖር አይታችሁታል። ጃሙ በጣም ሲጀመር ማላቀቅ እንኳን ይከብዳል። አንድ ትራፊክ ባለመኖር 4 መኪና ተስማምቶ አልፍ እንኳን ሌላው ቀር ድልቅ ምን ሊሆን እንደሚችል አሁን እንደዚህ ቁጭ ብለን ማውራት አንችልም። አንድ መኪና የሆነ ሰው መጥቶ ጎትቶ ይወስዳል። ቤትህ ምን ሊሆን ይችላል ዝም ብለህ ስታስብ። እና አንዳንድ ጊዜ የፖሊስ አንደኛ የሚያገኘው ሳንቲም ተመጣጣኝ አይደለም። ሁለተኛ በተለይ በአውደ ዓመት በዓመት በዓል አንድ ቤቱን እኮ የሚያውቅ ፖሊስ የለም። ለመሰለ ያን ጊዜ ሁሌ ስታንድ ባይ ነን እኛ። በቃ ሰው ማረፍ ካለበት፣ ሰው መጽናናት ካለበት፣ ሰው መጠጣት መጨፈር ካለበት አንተ ቆመህ መዋል አለብህ፣ ግዴታ ነው። ብዙ ጊዜ የለም በቃ ፋሲካ ምናምን ጠዋት ምናልባት በነጋታውም ችግር አለ ወይ ዝም ብሎ አንዱ አባል ይዞ መጥቶ ያጎርስህ ካልሆነ በስተቀር እና እሱን ስታስብ የፖሊስነት ዋጋው በጣም ከፍ ይላል።
እና እኔ ከሁሉ እንትን የምለው እዛ ህዳሴ ግድብ ብዙ ጊዜ እንሄዳለን እና የዛ ሬጅመንት አባላት አሉ እና ሁል ጊዜ የሚገርም ነገር ኢንተርቪው ስናደርጋቸው ወደ ከተማ ሊቀየሩ ሲሉ ጦርነት ነው። አንቀየርም። እውነቴን ነው ማወራ። ለምን በቃ ይሄን ውጤት እያየ ነው እንዴት እንቀየራለን? እንደዚህ አሁን ይመስልሃል በረሃ ነው ሻወር የሚታጠቡበትን አሳይተውን እንዲህ እጅህ አይገባም ከሙቀቱ የተነሳ እዛ ቦታ ላይ ሆኖ መስዋዕትነቱን እንደ ትልቅ ድል ቆጥሮት ሰው ወደ ከተማ ለመምጣት ይመስልሃል አይደል? በጭራሽ አንሄድም። ይሄን ያህል አድርሰን እንዴት ፍሬውን ሳና የሚል ፖሊስ በየቦታው አለና ከራዲዮን የኪነ ጥበብ ማሰልጠኛዎችን እጅግ አድርገን እናመሰግናለን። እስካሁን ባለው ነጥብ 4-1 ናቸው። በቀጥታ ወደ ዋሻው እንዴት እናልፋለን? ጥሌ ታሪክ ንገረን። ሙሉ ደሞዜን ለሰው ሰጥቼ አውቃለሁ። መቼ ነው አግዤው? የስንት ወር? የአንድ ወር ደሞዜ ነው። ምን ያህል ጊዜ ሆኗል? ሙሉ ደሞዜ ነው። ምን ያህል ጊዜ ሆኗል? አንድ 4-5 ወር። ምንም ሳቀንስ? ምንም አልቀነስኩ እንዳለ። ምን ቸግሮት? ጥልዬ 4-5 ወር ሌላ መስሪያ ቤት ስራ ትሰራለህ? አልሰራም፣ ግን ጓደኞቼ ይሰጡኛል። ለእኔ ደግሞ ብር ይሰጡኛል ጓደኞቼ። የቀድሙ ልጅ ያለው ልክ ነው። ምን ያለው? ምን ያለው? 100 ሲሰጡት እጥፍ ይሰጣል ያለው። እኔ 100 አልሰጡኝም። የኔን የሰጠው እኮ ጓደኞቼ ይሰጡኛል። አልሰጠኝም። ደሞዙን የሰጠው ቸግሮት ነው። ጥልዬ ቸግሮት ነው። ሙሉ ሰጠኸው? ሙሉውን በቃ እንዳለ ምንም አንድ ብርም አልወሰድኩም። ነበረህ አንተ ኪስ ውስጥ? የለኝም። ምንም አልነበረህ? አልነበረኝም። የቤት ኪራይ ምንም የለም? ጓደኞቼ ይሰጡኛል ነው? እነሱ ይከፍሉልኛል። አባ ይሄ አንተን የሚመለከት ጉዳይ ነው። እውነት ውሸት ንገረን። እውነት ውሸት እኔ ያልተዋጠልኝ። አይ ያደርገዋል። ጥለውን አረጀ ዘራፍ ነው ይሰጣል እንዴ? እኔ ቤት ጋር ሄጄ ያው ግን ከብሮች መሀል 10 ብር ላወጣ ስል እሱ 200 ብር አልሰጠም። እኔ ምን ልበል? 10 ብር እንዲሳወጣ የኔ ቤት የለኝም አትልም ሰሌ ያረጋል። ዜዶ ምን አልክ አንተ? እኔ ለኔ ውሸት። አቤስ ጥሌ እንዴት ነው የሚኖረው? በምንድን ነው የሚኖረው? እጀ ዘራፍ በዚሁ ስራ በእጀሰብ ነው የሚኖረው አለኝ። አይደለም በዚሁ ነው። እጀ ዘራፍ ነው ያልኩት። እጀ ዘራፍ። አዎ። እና አቤ ምን አልክ? የጥልዬን የዋህነት አሁን ሳጠነው መለስ ብዬ ይሰጣል ብዬ አሰብኩኝ። ይሰጣል። ከሰጠ ወዲህ ነው የሚያስበው። ይሰጣል እንዴ? ከሰጠ በኋላ ነው። እኔ እኮ ብር ተበድሬው መልስልኝ ብዬው ቀበለዋል። እኔን ለማሳመን ነው የሚመስለው። አሁን እኔን ለማሳመን ነው አይ አሁን ከነሱ በላይ አላውቀውምና ይሰጣል። አንድ ቀን ልብስ ስለብስ አግኝቶኝ ቀበቶ ነው ልቆ ሰጠኝ እና እስካሁን በሱ ቀበቶ ነው የምጠቀመው። ስለዚህ እውነት አላችሁ? አዎ። ጥሌ ሙሉ ደሞዜን ለሰው ረድቻለሁ ያለውን ከ5 ወር በፊት ያው የዚሁ ደሞዝ ነው ማለት ነው ያለውን ፍልፍሉ ባስረዳው መሰረት ፍልፍሉ አቤና ዜዶ እውነት ነው ብለዋል። ሙሉ ደሞዜን ለሰው ሰጥቻለሁ ነው ያልኩት። አዎ ሰጥቻለሁ። እሺ አዎ ልክ ነው ሰጥቻለሁ። ረድቼ ምናምን አትበል። በቃ ወንድምም ጓደኛም እኮ ለሰው ሰጥቻለሁ እኮ የሚቀጥለውን እንዳትረሳኝ። ሰጥቻለሁ ማለት አስቀምጥልኝ ብለህ ነው አይደለም እንዴ? ሰጥቻለሁ። ስጦታ ሰጥቻለሁ። አባ እሺ ሙሉ ደሞዜ የምትባል ሴትዮ እንዳትሆን። እሺ ቴንክ ዩ። ሀሳብ ትቀይራለህ? አይ ልሁን እዛው ግን እዛው በዛው ይሁን በቃ። ጥላሁን ሙሉ ደሞዜን ለሰው ሰጥቻለሁ ያለውን ፍልፍሉ አቤና ዜዶ እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? እውነታው አቤ እኔ ላብራራለሁ። እሱ ሳያብራራው በጣም የሚገርሙኝ 2 ሰዎች አሉ። አንደኛው ጥላሁን እልፍነህ ከሌለው ላይ የሚሰጥ ሰው ማለት ጥላሁን እልፍነህ ከወደፊቱ ላይ ይሰጣል። ከወደፊቱ ሁሉ ደሞዝ ይሰጣል። ሌላኛው ግን በጣም የምወደው በጣም የማከብረው የእንደዚህ አይነት ጉዳይ ኢዮብ መኮንን። አዎ ኢዮብ መኮንን አማላሻቸው ህዳሴ ግድብ ላይ ስራ ሰራንና የፋሲካ ዕለት ነው ብር ተሰጠን። ሙሉ ደሞዝ የተቀበልነው ቦሌ ኤርናሙላ አካባቢ
አብሬው ነው የተቀበልኩት። ሁለታችን አብረን ስለሰራን እና 7 ሰዓት ቀጥሮኝ ብሩን ተቀብሎ ያንን ብር ያዘ። እኔም ያዘ ብሩን በሱ መኪና፣ እኔም የራሴን እሱ የሱ መኪና ይዞ ካሳንቺስ ወሰደ። ካሳንቺስ ወስዶ የሰፈሩን እናቶች ዝም ብሎ ስማቸውን ይጠራና አይቆጥርም ብር። ልክ ነው። እማማ ብሎ ስማቸውን ይጠራና ብድግ አድርጎ ይሰጣል። ሚሚ እንትና ከኔ ጓደኛ ምናምን ብሎ እውነትም አልዋሻችሁ 3000 ብር ይሄንን ለቤት ሊሆነ ዕቃ ገዝቼ ልግባ ብሎ ከዛ ሁሉ ብር 3000 ብር ብቻ ይዞ ሲገባ ይቸው በጣም በቃ የሰው ውሃ ልክ ብዬ እዮብ መኮንንን አከበርኩት። ጥላሁን እልፍነህም እንዲህ ነው ዘግኖ መስጠት ነው። እዮብ መኮንን ሊጨምር ነፍሱን በገነት ያኑረው። እኔ ጅጅጋ አብረን ሄደን ሰርተን የሰራበትን እንዲህ ብድግ አድርጎ እንትን ውስጥ አስቀምጦት እሱ በአውሮፕላን ሄዶ እኔ ወስጃለሁ ብሩ። ስለዚህ እውነት ነው። ለማንኛውም እስካሁን ባለው ነጥብ 5-1 ናቸው። አሁን ፍልፍሉ የሚያወራው ታሪክ 4 ነጥብ አለ። ካገኛችሁት ትደርሱባቸዋላችሁ ማለት ነው። ካላገኛችሁት ደግሞ ጥፍ ይሆናል። 5-1 ናችሁ። አሁን ፍልፍሉ የሚያወራው 4 ነጥብ አለው። ፍልፍሉ ታሪክ ንገረን። አጥበው ሰርቀውኛል። አጥበው ሰርቀውኛል። አጥበው ሰርቀውኛል። ገለሃን አጥበው ልብስን ወስደው አይ አለሽ ከነ ልብሳት ተጣጣ ምን ሻወር ቤት እሺ ይጠቡ ሰቅለውሃል። ጨምቆ ሰቅለውሃል። አይ ሰርቀውኛል እኮ ነው እኮ ጨምቆ ሰቅለውሃል። አንተ መሆንህን ለማረጋገጥ ነው መጀመሪያ ያጠቡ። አጥበው ነው አይደል የሰረቁት? ሻወር ቤት ገባሁኝ። ገቡ አጥበው ሰረቁ እኮ በደንብ ሰማሁ እኮ። ግን ጨምቀው ሰቅለውሃል። አልጨመቁኝ። አልጨመቁም። አጥብ ነው ያደረጉት። አጥብ አድርገው ነው የሰረቁ። አጥበው ሰርቀውኛል። ምንድን ነው የሰረቁ? ስልክና ብር ከልብስ ከኪሱ ውስጥ ነው። አዎ የት ነው? ቦታውን መናገር አልችልም፣ ግን መታጠቢያ ቤት ነው። አሁን ሻወር ቤቶች የሚባሉ አለ አይደል? ልክ እንደዛ ውስጥ ነው ገብቼ ብቻዬን ተሰረኩኝ። እንደሱ ነው። በጣም ምንም ውይይት አይፈልግም። እውነት ይሄን እንወያይ። 4 ነጥብ ነው። ሶል ምን ትላለህ አንተ? አጥቦ ማለት ምን ማለት ነው? አጥቦ ሰረቁኝ። አጥቦ ሻወር ቤት ላይ ትንሽ ማብራሪያ ልስጥህ። ሶል ማብራሪያ በረከት ታጥቦም ተሰርቋል። በዚህም እሱን አዎ 2 ጊዜ ይሄ አጥቦ በፈላ ውሃ 3 እኔ በረከት ይሄንን ያደርጓል። እውነት ነው። እንደዚህ ብዙ ጊዜ እቃ ይጠፋበታል። በረከት ብዙ ጊዜ እቃ ይጠፋበታል። በዛ ላይ ስልክማ ብዙ ይሰርቁታል። ቋሚ ደንበኛ አለህ እንዴ? የሌቦች ደሞዝ ከፋይ ነው የሚባለው። የዚህ ወሩ የለኝም። ገባ አጠበኝ፣ ሰረቀኝ በፈላዋ። እኔ እውነት የፈለገ እንበል አጠበኝ የሚለው ነገር ነው እንጂ ከእናንተ ጋር ቅር ያለች አጠበኝ ሰርቀው 4 ነጥብ አለ። አጥበው ሰርቀውኛል። አጥበው ሰርቀው ገላን ያጠበው አዎ ገላይን አጥበው። እሱን እኮ ነው ጥያቄው። ገላይን ጥብ አደረጉኝ አይደለም እያለ ያለው። ገላይን አጥበው ሰረቁኝ በፈላ ውሃ። ወይ በረከት እንደማትንም ነገር የለም። እውነት በሞቅ አይደለም በፈላ። አሁን ደግሞ ውሃውን አፍልቶታል። ደግሞ አሁን አፈሏል። ውሃ አፍልተው አጠቡኝ እና ሰረቁ። አጥበው ሰርቀው በፈላው። እኔ በቃ ሁሉ ጊዜ እኔ መቀለጃ አድርጎኛል። በቴሌቪዥንም እናንተ መልሱት። አይ ንገረኝ አንተ። እኔ እውነቱን ነው። እውነት ሰሌስ አጥበው ሰርቀውኛል። ምን ትያለሽ? እሺ ማርቆስ ምን አለ? ማርቆስ እውነት ይሄ ልጅ አንተም እውነት ሀሳቡ ሁሉ ተሰርቆ ያውቃል። ያሸንፉኛል እኮ ነው ቀር ባብላጭ አይ አንተ ግን ጋር የግልህን በልዩነት እኮ የግልህን ለማለት ነው። በኋላ አልነገርኳችሁም። በልዩነት ሰልዬ በልዩነት ትችላለህ። እኔ አጥበው የሚለው ነገር ነው ያና። ስለዚህ አልተመቸህም። አንተ በልዩነት ትችላለህ ሰሌ። እሺ በልዩነት እያዝ ፍልፍሉ አጥበው ሰርቀውኛል ያለውን 4 ነጥብ አለው። ይሄ ጥሌ ሰለሞንና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት? ያጠቡት እንዲህ አይነት አተናንፍ መቼም ተሸንፈህ አታውቅም። መቼም ንጹህ ሰውን አትወዱ። አይ አላሸነፋችሁ። እኩል ነው የሆናችሁት። እኩል ነው የሆናችሁት። ንገረን ፍልፍሉ ሰው ይኮን አሸንፈናል።
እንዴት መሰለ በየቦታው ላይ አሁን ሻወር ቤቶች አሉ የሚባል አለ አይደል? የሞቀ ውሃ አለ፣ ሻወር ቤቶች አሉ። ወደ ፍሏ ጊዜ ስላልነበረኝ ገባው። ፍሏ አይደለም ገባሁኝ። ወደ ፍሏ መሄድ አልቻልኩም። ገባሁኝ። ለካ ከሆቴሉ ስወጣ እያዩኝ ነው። ገባው። ልብሴን አውላለኩ፣ ሰቀልኩኝ። ልታጠብ ስል ኳኳ። ምንድነው ስል ፒንሳን የቀደመው ሰል። እሺ ፒንሳ ቀደም። ቧንቧ ሊሰሩ ምንድነው ስል ትንሽ ውሃው ፈልቷል ከመጠን በላይና እናስተካክለዋል። ፒንሳ ይዘዋል፣ ቱታ አድርገዋል። እሺ ገቡ። አንዱ ውሃውን ከፍቶታል፣ እያየው ነው። ያኛው አጸደ እዛው ጋር ነው ልብስ የተደራረበው። አሁን ለብ ብሎልሃል፣ ለብ ብሎልሃል። አሁን ለብ ብሎልሃል፣ እዛም ለብ አድርገውሃል። ከዛ ኧረ ቆይ ዝም ብላችሁ ከምትሄዱ ውጭ እንጠብቃለን። ልብሴን እኮ እንዲነቀቸዋል። ታው ብለውኝ ሄዱ። ስገባ ስልኬም የለም ሴሌ ብሩ የለም። ሰዎቹን ሄጄ ይህ ቧንቧ የሚሰሩት ሰሩ አንተን አሉ። ታዲያ አጥበው አጠቡኝ ነው ማለት ነው። አጥበው ሰረቁኝ። አጥበው ሰርቆኝ። ክቡራትና ክቡራን ተመልካቾቻችን በዛሬ ውጤት 5 እኩል ሆነዋል። 5 እኩል ሆነዋል። የዚህ ፕሮግራም ምርጥ እውነት እንግዶቻችን ናቸው። እያንጓለለን ለህዝብ ያስተዋወቁት እኔ ነኝ ሰሌ። ለሀገሬ ተዋግቻለሁ። አቤ የዚህ ፕሮግራም ምርጥ ውሸት፣ ምርጥ ቀደዳ፣ ብቸኛ ውሸት፣ ብቸኛ ቀደዳ የሰጠኸውን እጥፍ አድርጎ የሚመልስ የኔ ክቡራትና ክቡራን ተመልካቾቻችን እንግዲህ ወደ ማብቂያው ላይ እየደረስን ነው። በማስከተል የሾቶካን ካራቴ ካታ በወንዶች እንመለከታለን ማለት ነው። እሱን እንከታተል።
አሁን የጋበዝነው ፉአድ ከይሩ ይባላል። የሚገርማችሁ ነገር የያማዙኪ ሾቶካን ካራቴ ዶ ክለብ አሰልጣኝ ማስተር ዘሪሁን ከጓደኞቹ ጋር መንገድ ላይ አግኝቶት ነው ልክ ነው አይደል? መንገድ ላይ አግኝቶት ና ብሎት ከመንገድ ላይ ማለት ነው ና መሰልጠን አለበት ብሎት አምጥቶ አሰልጥኖት አሁን ፈርስት ዳን አለው። በተጨማሪ ደግሞ ምርጥ አሰልጣኝ ሆነዋል እና ስለ ያማዙኪ ሾቶካን ካራቴ ዶ ስለ ማስተር እና አሁን ስለምትሰራው ነገር እስቲ መልእክትን አስተላልፍ። እሺ አመሰግናለሁ። ስሜ እንደነገራችሁ ፉአድ ሀይሩ ይባላል። በያማዙኪ ሾቶካን ካራቴ ዶ ማሰልጠኛ ማዕከል ውስጥ የፈርስት ዳን የመጀመሪያ ሲኒየር ተማሪ ነኝ። እንግዲህ በዚህ ያማዙኪ ሾቶካን ካራቴ ክለብ ውስጥ ካራቴን ብቻ አይደለም አንድ ተማሪ ሲመጣ እግሩን አወራጭቶ ምናምን ብቻ አይደለም ሄደው በብዙ ነገር አለ። አሁን ለምሳሌ አንተ ተማሪኛ ጋር ብትመጣ በትምህርትህ በጸባይ በቤተሰብ ጋር ያለህን ግንኙነት አሪፍ ካልሆነ ስፖርቱም ይቋረጣል ማለት ነው። በጣም አሪፍ አጋጣሚ ሆኖ እኛ ስንጀምር አሁን ኦልሞስት ወደ 5 ዓመት ምናምን ሆኖኛል። እንግዲህ ይሄን አርት ስሰራ ግን ያለ ምንም ክፍያ ነበር የጀመርኩት ማለት ነው። በነፃ ጀምሮ እስቲል እኔ ብቻ አይደለም በስሬ ብዙ ልጆች አሉ። ቅድም ያያችሁ ሲሰሩት በትንሹ በቁጥራቸው ከ1 ከ10 እስከ 20 ብዙ ልጆች አሉ። በነፃ ነው አቅማቸው የማይችል በየሰፈሩ መጥቶ ይሰነጥላሉ ማለት ነው። እንግዲህ ለዚህ ማስተር ኢንስትራክተር ዘሪሁን አሸናፊ ዳኜ ከልብ እዚህ ስላደረሰን እናመሰግናለን። እና ማድረሻችን ተናገር እንግዲህ ሌሎችም እንግዲህ ያው ሊንጋጉ ሊሞላባችሁ ነው እንግዲህ ተናገር። ቤታችን ሰፊ ነው እንግዲህ አይሞላም። ይምጡ ችግር የለም እያለ ነው። እንግዲህ ክለባችን የሚገኘው መሀል ጨርቆስ ላይ ነው። ጨርቆስ ጥርት ያለ ጨርቆስ ልጆች ነው። ከፖፖላሪ ፖሊስ ጣቢያ አለ አይደል? ከሱ አለፍ እንዳልክ እንግዲህ ጨርቆስ ቤተክርስቲያን ወደሮ ፖሊስ ጣቢያ ከፍ ብሎ ያለው እዛች አካባቢ ነው የምንገኘው። እንግዲህ በግልም ሆነ በቡድን መጥቶ መሰልጠን ለሚፈልጉ በስልክ ቁጥራችን እሺ ሰው አንደኛ ተመዝግቧል ማለት ነው። በስልክ ቁጥራችን 0913 18 4261 እዛ ላይ በመደወል በግልም ሆነ በግሩፕ መሰልጠን ይችላሉ እንላለን። ያማዙኪ አንደኛ ፉአድ ከይሩን እናመሰግናለን። በጭብጨባ እንሸኘዋለን። እንግዲህ ከመሰነባበታችን በፊት በመጨረሻ እንግዶቻችን የምትሉን ነገር ካለ አሁን እንግዲህ ተወዳጅ የሆነውን ቅድም ጥላውን እንዳለው ሳንጠግባችሁ ነው ብዙ ህዝብ ሳይጠግባችሁ ነውና የጠፋችሁብን። አሁን ምንድነው አዲስ ነገር አለ ወይ? ተመልካቾች እንዲጠብቁም በዛው መልእክት አስተላልፉልን። ከአቤ ልጀምር። እስቲ ትንሹ ልጅ ከትንሹ ይጀምር። እሺ ይሄ ድል በጣም ስለተሰጠን እናመሰግናለን። የእናንተ ጥያቄ ብቻ አይደለም። ጥላሁን እኛ ፕሮግራም ላይ 2-3 ጊዜ እንግዲህ ሆኖ ቀርቧል። በጣም ብዙ ሰው በቃ አሁን ደግሞ በተለይ ሚዲያዎች እየበረከቱ ሲመጡ የፖሊስ ፕሮግራም በሚናፈቅበት ጊዜ ለዛው በዚህ ጊዜ ማለት ነው በጣም ብዙ ህዝብ አለቆቻችን ጨምሮ የድሮ ማለት ነው ፖሊስ ቴሌቪዥን እናንተ ያላችሁ የሚል ነገር ስላለ አሁን በቅርቡ በዚህ አጋጣሚ ቃል የምንገባው አሁን በቅርቡ በዚህ ሚዲያ አላችሁም ሰርፕራይዝ ነው የሚሆነው። እኔ አበበና ሉልሻ በጣም ቆንጆ ጎልደን ድምጽ ያለው ነው። በቅርቡ አንድ ሚዲያ ላይ ሰርፕራይዝ እናደርጋለን። አቤ የምትጨምረው አለ? በቃ ጥያቄ ስለተመለሰልኝ በጣም አመሰግናለሁ። እሺ ፍልፌ ሰልዬ አቤንም በጣም ነው በሁላችንም ስም ነው እኔ ሳውራ በሁላችንም ስም ነው በጣም ነው የምናመሰግነው። ግን ትንሽ ቅሬታ አለኝ። ሁለቱ ላይ አዎ እዚህ አዲስ ፕሮግራም ላይ እኛ ጠርተናችሁ እዚህ ድረስ መጥቷል። እዚህ ፕሮግራም ሲጀምሩ ደግሞ እኛን እኛም ጋር አመስግኑ። ባለፈው ሳምንት ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነግሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው የምንገኝ
በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ነካክተህ አትበል እጄን በጄ አትበል እጄን በጄ ፊት ዝናብ አዝሏል ጭመቀው ወዳጄ በል ጀግና መስሎ ነበር ወይ አለባበሱ ከዘራ የያዘው የታለ ክላሹ በሎማ አይ ይሄ ይሻላል ነይ ጥይት እንደው ሆዴ ነይ ከጠላው ሲያጠጣ ኧረ ነይ ወይ የሚባል ነገር ፊቱን አዙሮባት ኢትዮጵያ አዙሮባት ተመልከቱ እንግዲህ ሻይ እንኳን ሲያርባት በይ ቆንጆና ኮበሌ እየተጠራራ የሰበሰብን